ጤና ይስጥልኝ እንደምን ዋላችሁ። አርዕስተ ዜናውን በማስቀደም የዕለቱን መረጃዎች ይዘን ቀርበናል። የጨፍጫፊውና የወራሪው አብይ አህመድ ሰራዊትን መንገድ እየመራ በራያ ቆቦ ወረዳ ንጹሃኖችን በገፍ ሲያስገድል የነበረው ባንዳው አያሌው ጌታውን ከነአጃቢዎቹ ተገደለም። በራያ ቆቦ ወረዳ ቆቦ ከተማን ጨምሮ በሮቤት፣ በጎብዬ፣ በገደመዩና በሌሎች የወረዳው አካባቢዎች ንጹሃኖችን የፋኖ ቤተሰብ ናቸው በሚልና የብልጽግና መንግስትን በገንዘብ አልደገፋችሁም በሚል ስሁት ምክንያት ሲያስገድል በጅምላ ሲያሳስርና ሲያሳድድ የነበረው ባንዳው አያሌው ጌታውን ዛሬ ማርፈጃውን ቆቦ ከተማ ሰኞ ገበያ ላይ ተገድሏል። ባንዳው ጌታውን የቆቦ ወረዳ ምንሻ ጠርናፊና የገደመዩ ቀበሌ ሊቀመንበር እንደነበረም ተነግሯል። ባንዳው ከነአጃቢዎቹ መገደሉን ተከትሎ ሌሎች የሚኒሻ አባላት ሰኞ ገበያ ላይ ተኩስ ከፍተዋል። በዚህም በገበያው ከባድ ግርግርና ረብሻ ተፈጥሯል። ሁለት ንጹሃኖችም ከወደ ሚኒሻ አባላቱ በተተኮሰ ጥይት ሕይወታቸው አልፏል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን አገዛዙ በራሱ የሚሊሻና አድማ ብተና አባላት ላይ የድሮን ጥቃት ፈጸመም። በደርጌ ግንባር በተደረገ ውጊያ ከወደ ፋኖ የተሰነዘረባቸውን ጥቃት መቋቋም ያልቻሉ የሚሊሻና የአድማ ብተና ኃይሎች እየሸሹ እንዳለ ነው የድሮን ጥቃቱ የተፈጸመባቸው። በዚህም በርካታ ቁጥር ያላቸው የሚሊሻና የአድማ ብተና አባላት ተገድለዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የብልጽግና ፓርቲ ማዕከላዊ ኮሚቴ ከየካቲት 12 2018 ዓ.ም ጀምሮ ለ2 ቀናት ያደረገው ዝግ ስብሰባን በሚመለከት መረጃዎች ሾልከው እጃችን ላይ ገብተዋል። ብልጽግና ለ2 ቀናት ባደረገው ዝግ ስብሰባ በርካታ አጀንዳዎች ላይ ውይይት ያደረገ ሲሆን ከአጀንዳዎቹ መካከልም የሰሜን ኢትዮጵያ ኃይሎች ጥምረት፣ የጎረቤት ሀገራት ጉዳይ በመንግስት ላይ ያመጣው ጫናም፣ ቀጣዩ ሀገራዊ ምርጫና የዓለም አቀፍ ኃይል አሰላለፍ ከኢትዮጵያ አንጻር የሚል እንደሆነም ተገልጿል። በተለይ በስብሰባው ላይ የብአዴን ካድሬዎችን ጠቅላይ ሚኒስትሩ ከፍና ዝቅ እያደረገ አሸማቋቸዋል ተብሏል። መከላከያ ሰራዊቱ ከአማራ ክልል መውጣት አለበት፣ ሰራዊታችን አልቋል፣ እናንተን ከፋኖ መጠበቁ ሰልችቶናል በሚል ጠቅላይ ሚኒስትሩ ቃል በቃል ተናግረዋል። መረጃውን ዘርዘር አድርገን ይዘነዋል፣ ተሰሙታላችሁ። ጤና ይስጥልኝ የተከበራችሁ የምረብ ሚዲያ ቤተሰቦች እንደምን ዋላችሁ። ለዛሬ የካቲት 20 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። የጨፍጫፊውና ወራሪው አብይ አህመድ ሰራዊትን መንገድ እየመራ በራያ ቆቦ ወረዳ ንጹሃኖችን በገፍ ሲያስገድል የነበረው ባንዳው አያሌው ጌታውን ከነአጃቢዎቹ ተገደለም። ባንዳው ከነአጃቢዎቹ መገደሉን ተከትሎ ሌሎች የሚሊሻ አባላት በገበያ መሃል የተኩስ ርምታ የከፈቱ ሲሆን በዚህም 2 ገበያተኞች ተገድለዋል። ግርግሩ ቀጥሎ ውሏል። የራያ ቆቦ ወረዳ መቀመጫ በሆነችው በቆቦ ከተማ ሰኞ ገበያ ላይ ዛሬ የካቲት 20 2018 ዓ.ም ረፋድ ያገዛዙ የሚሊሻ አባላት በከፈቱት የተኩስ ሩምታም እስካሁን ባለው 2 ንጹሃኖች ሕይወታቸው ሲያልፍ በርካቶች መቁሰላቸውን ጣቢያችን መረብ ሚዲያ ለማረጋገጥ ችሏል። የሚሊሻ አባላቱ ተኩስን የከፈቱት በሰኞ ገበያም አትክልት ተራ ላይ ሲሆን ረብሻና ግርግሩ ተባብሶ ቀጥሏል። በግርግሩ በወረዳው የገደመዩ ቀበሌ ሊቀመንበርና የወረዳው ሚሊሻ አመራር ባንዳው አያሌው ጌታውን ከነአጃቢዎቹ ተገድሏል። በራያ ቆቦ ወረዳ ቆቦ ከተማን ጨምሮ በሮቤት፣ በጎብዬ፣ በገደመዩና በሌሎች የወረዳው አካባቢዎች ንጹሃኖችን የፋኖ ቤተሰብ ናቸው በሚልና የብልጽግናን መንግስት በገንዘብ አልደገፋችሁም በሚል ስሁት ምክንያት ሲያስገድል በጅምላ ሲያሳስርና ሲያሳድድ የነበረው ባንዳው አያሌው ጌታውን ዛሬ የካቲት 20 2018 ዓ.ም በከተማዋ ሰኞ ገበያ ላይ በተፈጠረው ግርግር መገደሉን የመረብ ሚዲያ የቀጠናው ዘጋቢ አረጋግጧል። ባንዳው ከነአጃቢዎቹ መገደሉን ተከትሎ ሌሎች የሚሊሻ አባላት እኛ እየሞትን እናንተ ሰርታችሁ አትበሉም በሚል እየጮሁ በቆቦ ከተማ ሰኞ ገበያ ላይ በከፈቱት የተኩስ ሩምታ 2 ንጹሃኖችን መግደላቸውን ጣቢያችን አረጋግጧል። የሚሊሻ አባላቱ በከፈቱት ተኩስ ተመተው ወደ ሆስፒታል ከተወሰዱ ንጹሃኖች መካከል አንድ ወንድና አንድ ሴት ሕይወታቸው ሲያልፍ የሌሎቹን ሕይወት ለማትረፍ በሆስፒታሉ ርብርብ እየተደረገ ነው።
ገበያው ተበትኗል። ግርግሩና ረብሻው ቀጥሏል። በከተማዋ የሚሊሻ አባላቱ እየዞሩ ያገኙትን ወጣት እየደበደቡ እያፈሱ ወደ እስር ቤት እየወረወሩ ነው። ይህንን በሚመለከት መረጃዎችን እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። ወደ ሌላኛው መረጃችን አለፍን። የብልጽግና ፓርቲ ማዕከላዊ ኮሚቴ ከየካቲት 12 2018 ዓ.ም ጀምሮ ለ2 ቀናት ያደረገው ዝግ ስብሰባን በሚመለከት መረጃዎች ሾልከው እጃችን ላይ ገብተዋል። ብልጽግና ለ2 ቀናት ባደረገው ዝግ ስብሰባ በርካታ አጀንዳዎች ላይ ውይይት ያደረገ ሲሆን ከአጀንዳዎቹ መካከልም የሰሜን ኢትዮጵያ ኃይሎች ጥምረት፣ የጎረቤት ሀገራት ጉዳይ በመንግስት ላይ ያመጣው ጫና፣ ቀጣዩ ሀገራዊ ምርጫና የዓለም አቀፍ ኃይል አሰላለፍ ከኢትዮጵያ አንጻር የሚል እንደሆነም ነው የተነገረው። በስብሰባው ጠቅላይ ሚኒስትሩ የብአዴን ሰዎችን ከፍና ዝቅ አድርጎ ያንጓጠጠበት፣ አንዳንዶቹንም ከነጭራሹ ወደ ጫካ ሄዳችሁ ዘመዶቻችሁን ብትቀላቀሉ ይሻላችሁ ነበር በሚል የተሳለቀበት ስብሰባ እንደነበር ተነግሯል። 2 ቀናትን የፈጀው የብልጽግና ስራ አስፈጻሚና ማዕከላዊ ኮሚቴ ስብሰባ ከተነሱ አንኳር ነጥቦች መካከል የመረጃ ምንጫችን የላኩልንን እንደወረደ የምናቀርበው ይሆናል። አንደኛ፣ በኢትዮጵያ ምድር አዲስ ትርክት መፍጠር ችለናል ይላል ጠቅላይ ሚኒስትሩ። የፈጠርነው አዲስ ትርክት በኢኮኖሚ፣ በፖለቲካ፣ በማህበራዊ፣ በታሪክና በጂኦ ፖለቲካ ኃይል አሰላለፍ ወዘተ ትርክቱን ቀይረነዋል ብለዋል። ሀገሪቱ በልጽጋለች፣ ዓለም ተደምሟል ሲል ጠቅላይ ሚኒስትሩ የትርክት ለውጥ አምጥተናል፣ ባጭሩ ኢትዮጵያን ከነበሯትና መሰረቷ ከቆመበት አምዶች በማላቀቅ ኦሮሞን የምትመስል አድርጊያታለሁ ሲል ተናግሯል ብለዋል። የሚያስተሳስራትን መንፈሳዊ፣ ማህበራዊና ባህላዊ እሴቷን ንደነዋል ማለቱ ነው ጠቅላይ ሚኒስትሩ። ሁለተኛ፣ አማራ ክልልን በተመለከተ ራሳችሁን ቻሉ። መከላከያ ሰራዊት እያንዳንድህን ካድሬ ቤት አይጠብቅም። ትልቅ ሀገራዊ ግዳጅ አለብን። አማራ ክልል ስላለው ጦርነት ደክሞናል። ራሳችሁን በራሳችሁ ጠብቆ ሲል ራሱ ጠቅላይ ሚኒስትሩ ቃል በቃል ተናግሯል ብለዋል። ከእንግዲህ ወረዳዎችን ለመጠበቅ መከላከያ እናሰማራም፣ ወይ ወጥራችሁ ስሩ፣ ካልሆነም ለቃችሁ እነሱን ተቀላቀሉ። ከእንግዲህ ለእናንተ ብለን መከላከያን አናሰማራም ሲል በብስጭት ተሞልቶ ጠቅላይ ሚኒስትሩ የአማራ ካድሬዎችን ተናግሯቸዋል። ሶስተኛ፣ የአመራርን አጠቃላይ ሁኔታን በተመለከተ ጠቅላይ ሚኒስትሩ አመራሩን ሁሉ በስብሰባው ሲያሸማቀቅ ታይቷል። እያንዳንድ አመራር ምን እንደምታደርግ አውቃለሁ። ሁልህም የምታወራው ሪከርድ እጄ ላይ ነው። ስልክ ጥላችሁ ራቅ ብላችሁ ብታወሩም ሁላችሁንም የምታደርጉትን እናውቃለን። አድፍጣችሁ በሁለት ታርጋ የምትጫወቱ ተጠንቀቁ። እንደለመዳችሁት ሌላ ኃይል ሲመጣም ከሚመጣው ኃይል ጋር ተመሳስላችሁ ለመቀጠል ያሰባችሁ ሰዎች ሁላችሁንም አውቃችኋለሁ። ብታስቡበት ይሻላል። ወይ እኛን ወይ ጽንፈኛውን ምረጡ፣ በሁለት ካርድ አትጫወቱ በሚል ሁሉንም አመራር ባይኑ እየገለመጠ በማስፈራሪያ እያንገራገረ ሲናገር እንደነበረ ነው ምንጮቻችን የነገሩን። አራተኛ፣ ጦርነቱን በተመለከተም እኛ የምንፈልገውን ነገር ለማግኘት ተዘጋጅተን ለመጠበቅ ሰርተናል። ከወትሮው በተለየ ዝግጁ ነን። በቂ ዝግጅት አድርገናል። በሰላም ወደብ ከሰጡን አንዋጋም። አሁንም እየተዘጋጀን ነው። የምንዘጋጀው ኃይላችንን በማሳየት በማስፈራራት ወደባችንን እንዲሰጡን ነው። የምንፈልገውን ከሰጡን አንዋጋም። አይ ካሉ ግን ውጤቱ ግልጽ ነው። የሚያግዙን ሀገሮች ጋር ሆነን እንዋጋለን ብሏል። በተጨማሪም ኃይላችንን ብናስጠጋም ላንዋጋ እንችላለን በሚል ሊጀመርም ላይጀመርም ይችላል በሚል አይነት ክፍት አድርጎ አስቀምጦታል ብለዋል ምንጮቻችን። አምስተኛ፣ ምርጫን በተመለከተ እዚህ ላይ ጠቅላይ ሚኒስትሩ አስደንጋጭ ነገር ነው የተናገረው ይላሉ የመረጃ ምንጫችን። ለምን ሲሉ በንግግሩ የምርጫውን ውጤት 100% አረጋግጧል ሲሉ ይገልጻሉ። ማሳያዎቹንም ሲያስቀምጡ ሰውየው የተናገረውን ቃል በቃል እንዲህ ይላሉ። በሚደረገው ምርጫ 25% በአስገዳጅ ሁኔታ ተቃዋሚዎች በክልል ምክር ቤትና በፌዴራል ፓርላማ ይገባሉ። በስራ አስፈጻሚ በተመሳሳይ 25% ይገባሉ። ብርሃኑ ነጋና በለጠ ሞላን በማስገባታችን ያተረፍነውን የፖለቲካ ትርፍ ታውቁታላችሁ። ዓለም አቀፍ ማህበረሰቡ በእኛ ምርጫና በእኛ ዲሞክራሲ እጅግ ነው የተደመመው በማለት ተናግሯል። በክልል ምክር ቤትና በፌዴራል ፓርላማ ወንበር የሚሰጡ ፓርቲዎች ካሁኑ ተለይተው ታውቀዋል። አብን፣ ኢዜማ፣ ነጻነት እኩልነት ፓርቲ ማለትም እስላማዊ ፓርቲው ናአፓ፣ ኦነግና ሌሎችም ይገኙበታል። አብን የሚል የዳቦ ስም ያለው የብልጽግና ሌላኛው ፓርቲ በአማራ ክልል 7 የፓርላማ ወንበር መሰጠቱ የታወቀ ሲሆን በለጠ ሞላ፣ ጋሻው መርሻ፣ ጣሂር መሐመድ፣ ዳምጠው ተሰማ፣ ጎጃምም ለጊዜው ስማቸው ያልተጠቀሰ 2 ሰዎች ፓርላማ እንደሚገቡ ታውቋል። ከክልሉ ስራ አስፈጻሚ 25%ቱ ቃል ተገብቶላቸዋል ተብሏል። በነገራችን ላይ በለጠ ሞላ በሚወዳደርበት የራያ ቆቦ የምርጫ ክልል ብልጽግና ለፓርቲ እጩ የማያቀርብ ሲሆን አብን በበኩሉ ራያ ቆቦ የምርጫ ክልል ለክልል ምክር ቤት ባለመወዳደር ለብልጽግና እንዲለቅ ተወስኗል።
ነጋሻው ምርጫና ሌሎቹም በተመሳሳይ። ታዲያ ይሄ የምርጫውን ውጤት ቀድሞ ከማረጋገጥ በላይ አይደለም ሲሉ አብይ አህመድ የምርጫውን ውጤት ያረጋገጠበትን ሁኔታ ምንጮቻችን አስፍረዋል። ተፎካካሪ ፓርቲዎች ከውድድር በፊት 25% የተረጋገጠ ውጤት ተሰጥቷቸዋል። አንድም ሽፋናቸው ተቃዋሚ ሆነ እንጂ የብልጽግና አሽከሮች በመሆናቸው ሲሆን፣ ሁለተኛው ምክንያት ግን ቀድሞ ውጤት የታወቀ ምርጫ ሊካሄድ ሆኖ ሳለ ዓለም አቀፉ ማህበረሰብ እውነተኛ ምርጫ ያለው በማለት ለማታለል እየታሰበ ነው ብለዋል ምንጮቻችን። በሁለት ቀናት የተካሄደው የብልጽግና ማዕከላዊ ኮሚቴ ስብሰባ በወፍ በረር ይህንን ይመስላል። ወደ ሌላኛው መረጃችን አለፍን። አገዛዙ በራሱ የሚሊሻና አድማ ብተና አባላት ላይ የድሮን ጥቃት ፈጸመም። በደልጊ ግንባር በተደረገ ተጋድሎ ወደ ፋኖ የተወሰደባቸውን እርምጃ መቋቋም ያልቻሉ የአገዛዙ የሚሊሻና አድማ ብተና አባላት እየሸሹ ባለበት ነው የድሮን ጥቃቱ የተፈጸመው። ብልጽግናን አምነው በተሰበሰቡ ሚኒሻዎች ላይ በተቀነባበረ ሴራ በተፈጸመ የድሮን ጥቃት ከ100 በላይ የሚኒሻ አባላት መገደላቸው አይዘነጋም። በአማራ ሚሊሻዎች አድማ ብተና ላይ ተደጋጋሚ በሚደረግባቸው ክህደት ብዙ ሚሊሻዎች እየሞቱ ይገኛሉ። ትናንት በስቲያ በፋኖ ቁጥጥር ስር በገባቸው በደልጊ ከተማ በተደረገ ተጋድሎ ከተማዋ በፋኖ ቁጥጥር ስር ከመግባቷ በፊት ወደ ፋኖ የተወሰደባቸውን እርምጃ መቋቋም አቅቷቸው በሽሽት ላይ በነበሩ የሚሊሻና አድማ ብተና አባላት ላይ በተፈጸመ የድሮን ጥቃት ነው በርካቶች የተገደሉትም። ወደ ሌላኛው መረጃችን አለፍን። የ100 ሺህ ብር ዋስትና ግዴታውን ከፍሎ ከቅሊንጦ ማረሚያ ቤት ሲወጣ በር ላይ ጭንብል በለበሱ የጸጥታ ኃይሎች ታፍኖ የተወሰደው ዶክተር ሲሳይ አውግቸው ፍርድ ቤት መቅረቡ ተሰምቷል። የካቲት 16 ቀን 2018 ዓ.ም በ100 ሺህ ብር ዋስ ከእስር እንዲፈታ በፌዴራል ከፍተኛ ፍርድ ቤት የተወሰነለት ዶክተር ሲሳይ አውግቸው የካቲት 18 ቀን 2018 ዓ.ም ከቅሊንጦ ማረሚያ ቤት ሲወጣ በር ላይ ጭንብል በለበሱ የጸጥታ ኃይሎች እንደገና መታፈኑ ይታወቃል። ዶክተር ሲሳይ የካቲት 20 2018 ዓ.ም በፌዴራል ጠቅላይ ፍርድ ቤት ይዘውት በመቅረብ ይግባኝ ቅሬታ አሰምተዋል። ፍርድ ቤቱም ያስቀርባል አያስቀርብም በሚለው ጉዳይ ብይን ለመስጠት ለነገ የካቲት 21 2018 ዓ.ም ቀጠሮ መያዙ ታውቋል። አፈና ፈጻሚዎችም ዶክተር ሲሳይ መለቀቁን አናውቅም ብለው መካዳቸው አሳዛኝና የፍትህ ሂደት እየሄደበት ያለውን የቁልቁለት ጉዞን በግልጽ ያሳየ መሆኑ ተመላክቷል። ይሁን እንጂ በዕለቱ ዶክተር ሲሳይ የመፍቻ ትዕዛዙን ያሳየ ቢሆንም ዳኞች ዝምታን መርጠዋል። ይህም ሌላኛው አስገራሚ ነገር ነው ተብሏል። እግድ ሲጠይቁም አናግድም ከማለት ውጭ ሳይታገድ እንዴት ልታቀርቡ ቻላችሁ ብሎ እንኳን መጠየቅ አልተቻለም። ዶክተር ሲሳይ ያለበት ቦታ እስረኛ ከመብዛቱ የተነሳ አንድ ፍራሽ ጠባብ ቦታ ላይ ለ3 እንዲተኙ እየተደረገ ነው ተብሏል። ወደ ሌላኛው መረጃችን አለፍን። 206ኛ ዳኝ ቡድን በደብረ ማርቆስ ከተማ ሌሊቱን በፈጸመ የቦምብ ጥቃት ምክትል ኢንስፔክተር ወረታውን ጨምሮ 3 የፖሊስ አባላት ሲገደሉ 2ቱ መቁሰላቸው ታወቀም። 206ኛ ኮር አናፍናፊ አዳኝ ቡድን በደብረ ማርቆስ ከተማ ከቀናት በኋላ በድጋሚ ከሌሊቱ 8 ሰዓት በዩኒቨርሲቲው መስመር ከቀበሌ 2 ወደ ቀበሌ 1 በሚወስዱ አውራ ጎዳና ሲንቀሳቀሱ በነበሩ የፖሊሶች ላይ በፈጸመ የቦምብ ጥቃት ምክትል ኢንስፔክተር ወረታውን ጨምሮ 3 የፖሊስ አባላት ሲገደሉ 2ቱ ክፉኛ ቆስለው በሞትና በሕይወት መካከል ይገኛሉ። አዳኝ ቡድኑ በተከታታይ በሚያደርጋቸው ጥቃቶች ተጋላጭነትን ለመቀነስ በእግረኛ ከተማዋን በሚቃኙ ፖሊሶች ላይ የተደረገው የቦምብ ጥቃት ስኬታማ ሲሆን የመንቆረር ክፍለ ከተማ ፖሊሶች ከተገደሉት መካከል እንደሚገኙበት ተረጋግጧል። በሌሊት የሚፈጸሙ ጥቃቶችን መቋቋም ያቃተው አረመኔው ሰራዊት አስከሬኖችን እየሰወረ በወታደራዊ ካምፖች መቅበር መፍትሄ ያደረገ ሲሆን ጠላት ቀላልና ከባድ ቁስለኞችን እንዲሁም ሆስፒታል መውሰድ አቁሟል። ከቀናት በፊት አስከሬን በመሰወር ምክንያት የሟች ቤተሰብ በፈጠሩ ጫናም በየከተሞች መርዶ እያደረሰ ሲሆን በደጀን ወረዳ ብቻ 5 አድማ ብተናና ፖሊሶች ቤተሰቦቻቸው የመርዶ ደብዳቤ ደርሷቸዋል። ወደ ሌላኛው መረጃችን እናልፋለን። የብልጽግና ሰራዊት እየተበተነ ፋኖን በድል እየገሰገሰ ነው ተባለም። 2 የብልጽግና ሰራዊት አመራሮችና አንድ አባል ትጥቃቸውን በመያዝ በአማራ ፋኖ ብሔራዊ ንቅናቄ 102ኛ ኮር 33ኛ ክፍለ ጦርን ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ በጦር ሜዳና በሀሳብ የበላይነት በማስኮብለል የላቀ ድል ማስመዝገቡን ቀጥሏል። ይህንን ተከትሎም በስርዓቱ ብልሹ አሰራር የተመረሩ በርካታ ያገዛዙ ወታደሮች ትጥቃቸውን ይዘው ወደ ፋኖ እየተቀላቀሉ ነው። በዚህ ሳምንት ብቻ ቋሪት ከመሸገው የብልጽግና ኃይል መካከል ከ20 በላይ ወታደሮች እንዲሁም የሚሊሻ አባላት ወደ 102ኛ ኮር 33ኛ ክፍለ ጦር ተቀላቅለዋል። በዛሬው ዕለትም ሞገስ ደስታው ከምስራቅ እዝ 302ኛ ኮር 76ኛ ክፍለ ጦር 4ኛ ሬጅመንት የመሐንዲስና መረጃ ጋንታ መሪ ዶሺ ክላሽ እንደያዘ ወጥቷል።
በተመሳሳይ ጌቱ በላይ ከምስራቅ እዝ 302ኛ ኮር 76ኛ ክፍለ ጦር 2ኛ ሬጅመንት 2ኛ ጋንታ መሪ ጥቁር ክላሽ ከነትጥቁ ይዞ ወጥቷል። 3ኛ ንጋቴ ገደፋው ከምስራቅ እዝ 302ኛ ኮር 76ኛ ክፍለ ጦር 4ኛ ሬጅመንት ብሬን ረዳት በባዶ እጁ ጥሪውን ተቀብለው ወጥቷል። የብልጽግና ስርዓት የሚከተለው ህዝብን በጅምላ የመግደልና የማፈናቀል አሰራር በራሱ የመከላከያ ሰራዊት ውስጥ ከፍተኛ ቅሬታን ፈጥሯል ያሉት ወታደሮቹ ከእንግዲህ ለጥቂት ባለስልጣናት እድሜ ማራዘሚያ አይሆንም በማለት እንደወጡም ተናግረዋል። እነዚህ ሶስቱ አባላት ሙሉ ትጥቃቸውንና ወታደራዊ ልምዳቸውን በመያዝ ወደ ወገን ኃይል ተቀላቅለዋል። አሁንም የስርዓቱ አገልጋይ የሆኑ ኃይሎች የፋኖን ጥሪ ሰምተው እንዲቀላቀሉም ወታደሮቹ ጥሪ አቅርበዋል። ከጨፍጫፊው ስርዓት 20 ሺህ ብር ለማግኘት ወጣቱን አስገድደው ለጦርነት የሚማግዱ ሚኒሻዎችም ከድርጊታቸው እንዲቆጠቡም ወታደሮቹ አሳስበዋል። በሌላኛው መረጃችን ሰሞኑን በጎንደር ቀጠና ሲደረግ በሰነበተው ለአስጨራሽ አውደ ውጊያ አገዛዙ ከፍተኛ ሁኔታ ከርካሪው ተመትቶ የወጣበትና በርካታ ከተሞችን በፋኖ ቁጥጥር ስር የገቡበት ሁኔታ መታየቱ አይዘነጋም። በርካታ ከባድና ቀላል የቡድን ነፍስ ወከፍ መሳሪያዎችም በፋኖ ተማርከዋል። ከዚህ ጋር ተያይዞ የፋኖ ኃይሎች ነጻ በወጧቸውና በተቆጣጠሯቸው አካባቢዎች የራሳቸውን መዋቅር በመዘርጋት አስተዳደራዊ ድልድል አድርገዋል። አሁንም ይህ ድርጊት ተጠናክሮ ቀጥሏል። ምክንያቱም አገዛዙ ሲያስተዳድራቸው የነበሩ ቀጠናዎች አሁንም በፋኖ ስር በመሆናቸውና ጥሏቸው ስለወጣም ያልተፈለገ የህገ ወጥ ስርዓት አልበኝነት እንዳይሰፍን፣ ማህበረሰቡ እንዳይንገላታ፣ ቀጣይ ሀገር ተረካቢውን ፋኖ ነውና ከወዲሁ አላስፈላጊ ጥፋት እንዳይፈጸም መከላከል ግድ ስለሆነ መዋቅሮችን እየዘረጋ ነው። ይህንን ታሳቢ በማድረግ የጎንደር ከተማ በድሮ አጠራሩ ቀበሌ 16 ልደታ ቀጠና በአሁኑ አጠራር ደግሞ ልደታ ቀበሌ አስተዳደር ተብሎ በሚጠራው ቀበሌ በጎንደር ከተማ ውስጥ መንግስት የሚባል ኃይል ሊያስተዳደር ባለመቻሉ ወንጀሎች እንዳይበራከቱና የማህበረሰቡን ደህንነት ለማስጠበቅ ሲባል የፋኖ ኃይሎች መጥተው ከተማውን እስኪረከቡ ድረስ በሀገር ሽማግሌ እንዲተዳደር መወሰኑ ተሰምቷል። ወደ ሌላኛው መረጃችን አለፍን። የተባበሩት መንግስታት ድርጅት 4 የፈጣን ድጋፍ ኃይል RSF አመራሮች ላይ ማዕቀብ መጣሉ ተሰምቷል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን ኤልፋሻር ከተማ ለተፈጸመው ግፍ ተጠያቂ ናቸው ያላቸውን 4 የፈጣን ድጋፍ ኃይል ከፍተኛ አመራሮች ላይ ማዕቀብ መጣሉን አስታውቋል። ማዕቀብ ከተጣለባቸው ግለሰቦች መካከል የድርጅቱ መሪ አብዱራሂም ሐምዳን ደጋሎ ይገኙበታል። የተጣለው ማዕቀብ የጉዞ እገዳንና የሀብት እገዳን የሚያካትት ሲሆን ውሳኔው የተላለፈው የተመድ ሰብአዊ መብት ባለሙያዎች በኤልፋሻር የተፈጸመው ጭፍጨፋም የዘር ማጥፋት ወንጀል መገለጫዎች ይታይባቸዋል በሚል ሪፖርት ማቅረባቸውን ተከትሎ ነው። የጸጥታው ምክር ቤት ይህንን እርምጃ የወሰደው በሱዳን እየተካሄደ ያለው ጦርነትና በንጹሐን ላይ የሚፈጸመው ግድያ በአፋጣኝ እንዲቆም ግፊት ለማድረግ መሆኑ ተገልጿል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ የካቲት 20 2018 ዓ.ም ይዘናቸው የነበሩት የእኩለ ቀን መረጃዎቻችን እነዚህን ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩም።